ሰላም ጤና ይስጥልን የተከበራችሁ የፌታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ከተሰማ በኋላ ህወሓት ተቃውሞውን አሰምቷል። ህወሓት በዛሬው ዕለት ይፋ ባደረገው መግለጫው ትዕግስትም ቢሆን ልክ አለው ሲል አስጠንቅቋል። ህወሓት እየተደረጉ ያሉ ሴራዎችን አንታገስም ሲል አስጠንቅቋል። ጥንቅራችን ይዞታል። የቀድሞዋ ፖለቲከኛና የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን ሚደቅሳ በመጽሐፍ እየመጡ መሆኑን የሚያመለክት መረጃንም አካተናል። ሰሞኑን የሀገሪቱን ፕሬዝዳንት ጀነራል አብዱል ፈታህ አልሲሲን ጨምሮ የግብጽ ባለስልጣናት ከህዳሴው ግድብና ከአባይ ውሃ ጋር በተያያዘ ደጋግሞ ማብራሪያ በመስጠት ላይ ይገኛሉ። አስተያየቶቹ በቀጥታ ኢትዮጵያን የሚመለከቱ ናቸው። የውጭ ጉዳይ ሚኒስትሩ ባድር አብድላቲ እንደዚሁም ፕሬዝዳንት አብዱል ፈታህ አልሲሲ ደጋግመው ሲፎክሩ ከርመዋል። በእነዚህ ሁለት ቀናት ደግሞ ሁለቱም የግብጽ ባለስልጣናት እያከታተሉ ያሉት ነገር አለ። ከቀጥተኛ ዛቻ ወደ ስልታዊ ዲፕሎማሲ ያመራ ንግግር ይመስላል። ጥንቅራችን ይዞታል። በትግራይ ክልል ሰሜናዊ ምዕራብ ዞን ከባድ ረሃብ ተከስቷል። ይህን አሳዛኝ ክስተት ተከትሎ ማፋጣኝ ጥሪዎች እየቀረቡ ነው። በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ አፋጣኝ ጥሪ አቅርቧል። በጉዳዩ አሳሳቢነት ላይ ሌሎች ተከታታይ ጥሪዎችም ቀርበዋል። መረጃውን እናደርሳለን። በጅቡቲ የተነሳው የወደቡ ውዝግብ አሁንም አልጠራም። የመንግስት ከፍተኛ አመራሮች በጅቡቲ በመከሩበት አነጋጋሪ የወደቡ ውዝግብን በተመለከተም አዲስ መረጃ ይፋ ሆኗል። ይዘነዋል። ዛሬ ረፋዱን የሩሲያ ዋና ከተማ ሞስኮ በፈንጅ ፍንዳታ ድምፅ ተናውጣለች። በዋና ከተማ መኪና ላይ በተጠመደ ቦምብ አማካይነት አንድ የሀገሪቱ ከፍተኛ የጦር መኮንን መገደላቸውን ጥቃቱንም የተመለከተ ዘገባ አክለናል። የሳውዲ አረቢያ ተቀጥረው ለሚሰሩ ኢትዮጵያውያን በጎ ነገር ይዞ የመጣ አዲስ መረጃ ከሳውዲ የሰው ኃይልና ማህበራዊ ልማት ሚኒስቴር ተሰምቷል። ለቤት ሰራተኞች የሚደረግ የደሞዝ አከፋፈልን የተመለከተውን መረጃ የምናደርሳችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቃኝ ትዕግስትም ልክ አለው ህወሓት። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ከተሰማ በኋላ ህወሓት ተቃውሞውን አሰምቷል። በየሳምንቱ የምሬት መግለጫዎችን እያከታተለ የሚያወጣው ህወሓት በዛሬው ዕለት ደግሞ በቃኝ ትዕግስትም ልክ አለው የሚል ይዘት ያለውን የምሬትና ዛቻ ቅልቅል ያለበትን መግለጫ ይዞ ብቅ ብሏል። ፌዴራል መንግስቱ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻ ቀጥሏል በማለትም ከሷል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ሲልም አስታውቋል። በተለይ በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተም አስታውቋል። ህወሓት በዛሬው መግለጫው ትዕግስትም ቢሆን ልክ አለው ሲል ያስጠነቀቀ ሲሆን ከቀናት በፊት አስቀድሞ ይፋ ባደረገው ሌላ መግለጫው በፌዴራል መንግስቱ የታገዱ የኤፈርት የባንክ ሂሳቦችና ነዳጅ ላይ የተጣለው ገደብ እንዲነሳ ሲል መጠየቁ ይታወቃል። ህወሓት ይህን ጥያቄ ካቀረበም በኋላ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ባለፈው ሳምንት በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝቶ መምከራቸውና የኤፈርት አካውንት እግድ መነሳቱ ተዘግቧል። ጀነራል ታደሰ ወረደ ከዚህ በተጨማሪም ሌሎች የክልሉ ጥያቄዎችን ለመመለስ ከፌዴራል መንግስቱ ጋር መምከራቸውን የሀገር ውስጥ መገናኛ ብዙሃን መረጃዎች አመልክተዋል። ህወሓት በሌላ በኩል በዛሬው ዕለት ሳምንታዊ መልእክት ሲል ይፋ ባደረገው መግለጫው ትዕግስቴ ተሟጧል ሲል አሳስቧል። ህወሓት የትግራይ ሉዓላዊነት በመውረርና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል አስጠንቅቋል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጠይቋል። ዓለም አቀፉ ማህበረሰብ በተለይም የፕሪቶሪያው የግጭት ማቆም ስምምነት አደራዳሪዎች በስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን መወጣት እንዳለባቸውም ህወሓት አሳስቧል። ይህ በእንዲህ እንዳለ ፌዴራል መንግስት በበኩሉ ህወሓት ለጦርነት እየተዘጋጀ ነው በሚል ተከታታይ ክሶች ሲያሰማ የቆየ ሲሆን ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ተጨማሪ ውጊያ አያስፈልግም፣ ትግራይ የሚደረግ ውጊያ ዓላማ የለውም፣ ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጸው ነበር። ጠቅላይ ሚኒስትሩ ይህን ያሉት በፓርላማው ተገኝቶ ማብራሪያ በሰጡበት ወቅት ነው። ውጊያ ይበቃል፣ አያስፈልገንም፣ ግድ የለም ብትዋጉም አታሸንፉም፣ አይታችሁታል ያሉት አብይ የኢትዮጵያን መንግስት በኃይል መቀየር እንደማይቻል ተናግረዋል። በቀጣይ መረጃ ብርቱካን ሚደቅሳ በሌላ አቅጣጫ መጡ።
በኢትዮጵያ ፖለቲካ ውስጥ ረዘም ያሉ ጊዜያትን ያሳለፉት ወይዘሪት ብርቱካን ሚደቅሳ በመጽሐፍ መጥተዋል። ከቀድሞ ቅንጅት ለአንድነትና ዴሞክራሲ እስከ ቀድሞ አንድነት ፓርቲ ድረስ በፖለቲካ ትግል ውስጥ ያለፉት ብርቱካን ይኸው መጽሐፋቸው ያለፉበትን የህወሓት ውጣ ውረድና የፖለቲካ ታሪክን ጭምር የሚዳስስ ነውም ተብሏል። ከውጭ ተመልሰው ከፓርቲ ፖለቲካው በመውጣት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆነው ያገለገሉት ወይዘሪት ብርቱካን ሚደቅሳ ከዚሁ ኃላፊነት የለቀቁት በገዛ ፍቃዳቸው እንደነበር የሚታወስ ነው። ይሄው የወይዘሪት ብርቱካንን የህይወት ታሪክ የሚዳስሰው መጽሐፍ ርዕስ ምንድን ነው? ምን ያህል ገጾችንስ ይዟል? በሚለው ዙሪያ ግን የወጣ መረጃ የለም። የጤና ጉዳይን የምርጫ ቦርድ ሰብሳቢነታቸውን ለመልቀቅ ምክንያት እንደሆናቸው ያመለከቱት ብርቱካን ሚደቅሳ በዳኝነት ዘመናቸው የቀድሞ የህወሓት ባለስልጣን የነበሩትን አቶ ስዬ አብርሃም በተመለከተ ያሳለፉት የፍርድ ውሳኔ ዝናን እንዳስገኘላቸው ይታወሳል። ብርቱካን ሚደቅሳ በአወዛጋቢው የ1997 ዓ.ም ምርጫ ወቅት የዋነኛው ተቃዋሚ ፓርቲ የቅንጅት ለአንድነትና ለዴሞክራሲ ፓርቲ አባል የነበሩ ሲሆን በፓርቲው ከፍተኛ የኃላፊነት ቦታ ላይም ነበሩ። የምርጫውን ውዝግብ ተከትሎ መንግስት የተቃዋሚ አመራሮችንና ጋዜጠኞችን ለእስር በዳረገበት ጊዜ ብርቱካንም በእስር ላይ ቆይተው ነበር። ቅንጅት ከፈረሰ በኋላም አንድነት ለፍትህና ለዴሞክራሲ የተሰኘ ፓርቲን ከሌሎች አጋሮቻቸው ጋር በመመስረት በፖለቲካ ውስጥ ለመቆየት የመኮሩ ቢሆንም ብዙም ሳይቆዩ ድጋሚ ለእስር ተዳርገዋል። ብርቱካን በሀገሪቱ ውስጥ የነበረ የተቃውሞ ፖለቲካ መድረክ እየጠበበ በመምጣቱ በቀድሞ ገዢ ፓርቲ ኢህአዴግ መንግስት ከገጠማቸው ከባድ ጫና ጋር በተያያዘ በጊዜውም ከእስር ሲፈቱ ወደ አሜሪካ በስደት ሄደው በትምህርት ላይ ለዓመታት ከቆዩ በኋላም በጠቅላይ ሚኒስትር አብይ ጥሪ የምርጫ ቦርድ ሰብሳቢ እንዲሆኑ ተሹመውም አገልግለዋል። በቀጣይ ርዕስ ስለ ግድቡ የአልሲሲን ሐሳብ ሚኒስትሩ ደገሙት። የአገሪቱ ፕሬዝዳንት ጀነራል አብዱል ፈታህ አልሲሲን ጨምሮ የግብጽ ባለስልጣናት ከህዳሴው ግድብና ከአባይ ውሃ ጋር በተያያዘ ደጋግሞ ማብራሪያ በመስጠት ላይ ይገኛሉ። አሁን ያለው የግብጽ ባለስልጣናት አካሄድ ሊሰራ ካልቻለ የማስፈራሪያ ዛቻቸው ወደ ስልታዊ ዲፕሎማሲ የተቀየረ ሆኖ ይታያል። ከህዳሴው ግድብ ጋር በተያያዘ ከአንድ ወር በፊት ፉከራ ያሰሙት ፕሬዝዳንት አብዱል ፈታህ አልሲሲ በትላንትናው ዕለት ደግሞ ግብጽ ከኢትዮጵያ ጋር ችግር የለባትም፣ ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግና ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው ሲሉ ያስታወቁበት ሁኔታ ታይቷል። በተመሳሳይ መልኩ ልክ እንደ ፕሬዝዳንቱ ሁሉ የማስፈራሪያ ፉከራ ላይ ከረሙት የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲ ሰሞኑን በግብጽ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ የአፍሪካ ሀገራት ልዑካን ጋር ባደረጉት ልክ እንደ ፕሬዝዳንቱ ሁሉ ተመሳሳይ ድምጸትን አሰምተዋል። የውጭ ጉዳይ ሚኒስትሩ በዚሁ ስብሰባ ላይ ድንበር ተሻጋሪ ወንዞች የግጭትና የውጥረት መንስኤ ሳይሆኑ የትብብር ድልድይ መሆን አለባቸው፣ ግብጽ ከአባይ ውጭ ምንም አይነት አማራጭ የውሃ ምንጭ ስለሌላት ህልውናዋም በዚህ ወንዝ ላይ የተመሰረተ ነው። ይህም በመሆኑ በወንዙ የውሃ አጠቃቀም ላይ ግብጽ ዓለም አቀፍ ህጋዊ መርሆች እንዲኖር ትፈልጋለች። ይህም ማለት በወንዙ ላይ ግንባታዎች ሲታሰቡ አስቀድሞ ማሳወቅ ግድ ይላል። የውጭ ጉዳይ ሚኒስትሩ ባድር አብድላቲ ከአንድ ወር በፊት ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይትን አናደርግም፣ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም፣ በኢትዮ ግብጽ ግንኙነት መሻከር በተያያዘ ዓለም ስጋት ሊሰማው ይገባል፣ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም፣ ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም፣ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት፣ ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ሲሉ ከአንድ ሳምንት በፊት ይህንን የተናገሩት ፕሬዝዳንት አልሲሲ ከዚያ ቀደም ብለው ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች ትወስዳለች ካሉ በኋላ ነው። አሁን ደግሞ አልሲሲ በንግግራቸው ነገሩን ያለዘቡ ሲመስሉ ውጭ ጉዳይ ሚኒስትሩም ያንኑ አካሄድ የተከተሉ ሆነው ታይተዋል። በእርግጥ አልሲሲ በአነጋገራቸው የዲፕሎማሲ አገላለጽን ይጠቀሙ እንጂ የንግግራቸው ይዘት ሲታይ ያው የቀደመውና ኢትዮጵያ አሳሪ ስምምነትን ትፈርምልን የሚለው የኢትዮ ግብጽ ብሎም የሱዳን ድርድር አለመግባባት ምንጭ የሆነ ነጥብ ነው። ወደ ቀጣይ ርዕስ አለፍን። እነ ጌታቸው በትግራይ አስደንጋጭ ክስተት። በትግራይ ክልል ሰሜናዊ ምዕራብ ዞን ከባድ ረሃብ ተከስቷል። ይህን አሳዛኝ ክስተት ተከትሎም አፋጣኝ ጥሪዎች እየቀረቡ ነው። በጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ አፋጣኝ ጥሪ አቅርበዋል። በጉዳዩ አሳሳቢነት ላይ ሌሎች ተከታታይ ጥሪዎችም ቀርበዋል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከተማ ይፋ የሆነ ምስሎች በርካቶችን አስደንግጧል። በረሃብ የተጎዱ እናቶችን አሁናዊ አሳዛኝ ሁኔታ ያመለከቱ ምስሎች በርካቶችን አሳዝነዋል። እንደ ቲክቫ ዘገባ አርሶ አደር ጉሽ በትግራዩ ጦርነት ምክንያት ከምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በህጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመታት ተቆጥረዋል።
አርሶ አደሩ በመጠለያ ጣቢያዋ ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በሕይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረ ወጥ እያሳዩ ቤቴና መሶቤ ሙሉ ነበር፣ ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ራት ጦማችን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞት የተቀበሩ የአንድ አባት መቃብር አሳይተዋል። በጉዳዩ ላይ ስምረት ፓርቲ በዛሬው ዕለት አስቸኳይ መግለጫ ይፋ አድርጓል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና በቀድሞ የትግራይ ክልል ርዕሰ መስተዳደር አቶ ጌታቸው ረዳ የሚመራው ፓርቲው በምዕራብ ትግራይ ዞን አስገድ ወረዳ ሕጻጽ የተፈናቃዮች መጠለያ ነዋሪዎች ረሃቡን ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታቸውን መወጣት አለባቸው ብሏል። ኋላ ቀር ቡድን እያለ የጠራው ህወሓትን ከህዝቡ በፊት የማዳን መዝሙር በሰብአዊነት፣ በህሊና፣ በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሐሳብ እየሞተ ነው ሲልም አክሏል። ስምረት ሁሉም ሰብአዊ ድርጅቶች ይህንን አሳዛኝ ሁኔታ በአስቸኳይ እንዲፈቱት ጥሪ አቅርቧል። ይህ ሁኔታ ከሚዲያ ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖቻችንም የመሰቃየትና የመሞት አደጋ እንደተጋረጠባቸው ምንም ጥርጥር የለውም ሲልም አትቷል። ህዝባችንን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሱት ኋላ ቀር ቡድንና ተባባሪዎቹ አሁንም የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስ ዘላቂ መፍትሄ የሆነውን ህገ መንግስት ለማክበር እየተቸገሩ ነው። የትግራይን ህዝብ በእስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ሲል ወንጅሏል። በዓለም ዙሪያ የሚገኙ የትግራይ ተወላጆችና የከፍተኛ ትምህርት ተቋማት፣ ክልሎች፣ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ለተፈናቀሉና በአጠቃላይ ለስደተኞችና በተለይም በህጻጽ ላይ ለደረሰው ከባድ ረሃብ ድጋፍ እንዲያደርጉም ጥሪ አቅርቧል። በተመሳሳይ በጉዳዩ ላይ ድምጹን ያሰማ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው መቆየቱን አስታውሷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው መግለጫው በህጻጽ የተፈናቃዮች መጠለያ ካምፕ ላይ ደረሰውም ይኸው ነው ብሏል። የኢህአፓ መግለጫ ሲቀጥል ልጆቻቸው በጦርነት ለተማገዱባቸው፣ ጥቂቶች ለስልጣናቸው ሲሉ ከቀዮች ላፈናቀሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ሲል አሳስቧል። በቀጣይ መረጃ በጅቡቲው የወደብ ውዝግብ የተሰማው። በጅቡቲ የተነሳው የወደብ ውዝግብ አሁንም አልጠራም። አነጋጋሪ የወደብ ውዝግብን በተመለከተም አዲስ መረጃ ይፋ ሆኗል። ከቀናት በፊት ካፒታል ጋዜጣ በጅቡቲ ከወደብ ጋር በተያዘ ውዝግብ መፈጠሩን ያመለከተ መረጃ ይፋ ካደረገ በኋላም ሌላ ተያይዞ መረጃ ተጋርቷል። በዛሬው ዕለት አዲስ ፎርቹን ዋቢ አድርጎ ዋዜማ ባስነበበው መረጃው የኢትዮጵያ ግል ድብልቅ የትራንስፖርት ወይም መልቲሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸው በግል ኩባንያዎቹ የሎጂስቲክስ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ገልጿል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከቦች ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን የተገለጸው። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ዘገባው አመልክቷል። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ ይገኛል ተብሏል። ይህ በእንዲህ እንዳለ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር መነጋገሩ አይዘነጋም። ጉዳዩ በቴክኒክ ኮሚቴ ደረጃ ሊፈታ ባለመቻሉ የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግ የዘርፉ ባለሙያዎች እየገለጹ ነው። በተለይም ጠቅላይ ሚኒስትር አብይ አህመድና የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በቀጥታ ካልተወያዩበት በስተቀር የሎጂስቲክስ ቀውሱ በቀላሉ ሊፈታ እንደማይችል ስጋት ተፈጥሯል። የኢትዮጵያ ሎጂስቲክስ ዘርፍ ተዋናያን መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ በመፍታት የግሉ ዘርፍ ወደ ስራ የሚገባበትን ሁኔታ እንዲያመቻች ጥሪ አቅርበዋል። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፍቃድ የሰጠው ከአንድ ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክ ድርጅት ነበር። ወደ ቀጣይ ርዕስ አለፍን። የሞስኮ ፍንዳታ። የሩሲያ ጀነራል በመኪና ፈንጅ ተገደሉ። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የአገሪቱ ከፍተኛ የጦር መኮንን መገደላቸው ተሰማ። የሩሲያ መንግስት ፍንዳታውን የሚመረምር ኮሚቴ ያዋቀረ ሲሆን ኮሚቴው ሟቹ በሩሲያ ውስጥ የሌተናል ጀነራል ማዕረግ ያላቸው ከፍተኛ የጦር መሪ መሆናቸውን ገልጿል።
ባለስልጣኑ ሌተናል ጀነራል ፋኒል ሳርቫሮቭ የሚሰኙ ሲሆን ዛሬ ጠዋት በመኪናቸው ላይ የተጠመደ ቦምብ ፈንድቶ መሞታቸው ታውቋል። 56 ዓመታቸው የሆነው የጦር መኮንን ሳርቫሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ ክፍል ኃላፊ እንደነበሩ ታውቋል። በሞስኮ ለደረሰው ፍንዳታ ቦምቡን በማጥመድ ውስጥ የዩክሬን ደህንነት መስሪያ ቤት ተሳትፎ የኖርበት እንደሆነ ገና በምርመራ ላይ መሆኑ ተገልጿል። ዩክሬን ስለ ግድያው እስካሁን ድረስ ምንም ማስተያየት አልሰጠችም። ጀነራሉ በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ መሞታቸውን መረጃው አመልክቷል። ፍንዳታ የደረሰው ከሩሲያ ዋና ከተማ በደቡብ አቅጣጫ በሚገኝ የመኖሪያ ህንፃ አቅራቢያ በሚገኝ የመኪና ማቆሚያ ስፍራ ላይ ነው። ፍንዳታውን ተከትሎ ምስሎች በማህበራዊ ሚዲያ እየተሰራጩ ያሉ ሲሆን ፍንዳታ የደረሰበት ነጭ ቀለም ያለው የጀነራሉ መኪና በሮቹ በፍንዳታው ክፉኛ ተጎድተው በሌሎች ተሽከርካሪዎች ተከቦ ታይቷል። እንደ ሩሲያ መገናኛ ብዙሃን ዘገባ ከሆነ ሳርቫሮቭ ቀደም ሲል በኦሴቲያን ኢንጉሽ ግጭትና በአውሮፓውያኑ 1990ዎቹና በ2000ዎቹ መጀመሪያ ላይ በቼችኒያ ጦርነቶች ወቅት በውጊያዎች ላይ የተሳተፉ የጦር መሪ ናቸው። እንዲሁም ከአውሮፓውያኑ 2015 እስከ 2016 ባለው ጊዜ ውስጥ ጀነራሉ በሶሪያ ውስጥ ዘመቻዎችን መርተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ፍንዳታውን ተከትሎ በሰጡት መግለጫ ፕሬዚዳንት ቭላዲሚር ፑቲን የሳርቫሮቭን ሞት ወዲያውኑ እንደተነገራቸው ገልጸዋል። በሩሲያ ምድር ውስጥ ወታደራዊና ሲቪል ባለስልጣናት ኢላማ ሲደረጉ ይህ ለመጀመሪያ ጊዜ አይደለም። በተለይ ሩሲያ በየካቲት 2022 ዩክሬንን ሙሉ በሙሉ ከወረረችበት ጊዜ ጀምሮ በርካታ ወታደራዊ ባለስልጣናትና ታዋቂ ግለሰቦች በሩሲያ ዋና ከተማ የጥቃት ኢላማ ሆነዋል። ከነዚህ መካከል በሩሲያ ሕዝብ ዘንድ ታዋቂ የሆነችና የፑቲን የቅርብ አጋር ልጅ የሆነችው የ29 ዓመት ወጣቷ ዳሪያ ዱጊና እንደ አውሮፓ አቆጣጠር በ2022 በመኪና ቦምብ ፍንዳታ ስትገደል፣ ጀነራል ያሮስላቭ ሞስካሊክ የሚባለው የጦር መሪ ደግሞ ባለፈው ዓመት ሚያዝያ ወር ላይ በተመሳሳይ መኪና ላይ የተጠመደ ቦምብ ተገድለዋል። ሌላኛው ጀነራል ኢጎር ኪሪሎቭ ደግሞ ባለፈው ዓመት ታህሳስ ውስጥ በቀላል ኤሌክትሪክ ተሽከርካሪ ስኩተር ላይ የተጠመደ ፈንጅ በርቀት መቆጣጠሪያ እንዲፈነዳ ተደርጎ ሕይወታቸው አልፏል። ግድያዎቹ በዩክሬን የደህንነት ኃይሎች ስለመቀናበራቸው ይነገራል። ዩክሬን ግን እስካሁን በሩሲያ ወታደራዊ ባለስልጣናት ላይ የሚደርሱ ጥቃቶችን በይፋ አምና ወይም ኃላፊነቱን ወስዳ ስትናገር አትደመጥም። ወደ ቀጣይ መረጃ አለፍን። በሳውዲ ላሉ ኢትዮጵያውያን ሰራተኞች መልካም ዜና ተሰማ። የሳውዲ አረቢያ ተቀጥሮ ለሚሰሩ ኢትዮጵያውያን በጎ ነገር ይዞ የመጣ መረጃ ከሳውዲ የሰው ኃይልና ማህበራዊ ልማት ሚኒስቴር ተሰምቷል። እንደ ሚኒስቴሩ መረጃ በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ላይ መሰረታዊ ለውጥ መደረጉን የታወቀው ከ9 ቀን በኋላ በአዲሱ የአውሮፓውያን ዓመት ጃንዋሪ 1 ጀምሮ የቤት ሰራተኞች ደሞዝ በኤሌክትሮኒክስ እንዲሆን የሚያስገድድ መመሪያ ነው የወጣው። መመሪያው ከወጣ ቆየት ቢልም አስገዳጅ ተግባራዊነቱ ግን በፈረንጆች አዲስ ዓመት የመጀመሪያው ቀን ጀምሮ የሚተገበር ነው። በአዲሱ መመሪያ መሰረት በሳውዲ ያለ ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ መስጠት የሚከለከል ሲሆን ክፍያው በይፋ ኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ይደነግጋል። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያን አቆጣጠር በ2023 የተፈረመውን የሁለትዮሽ የሥራ ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን ትልቅ የምስራች ነው ተብሎለታል። አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር በተጨማሪ ለውጭ ሀገራት የቤት ሰራተኞች መብት መረጋገጥ የሚጥር ነው ተብሎለታል። መመሪያው ክፍያዎች በወቅቱ መፈጸማቸውን የሚያረጋግጥና በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት የሚፈታ ነው ተብሏል። እንደ ሳውዲ የሰው ኃይልና ማህበራዊ ልማት ሚኒስቴር ገለጻ የደሞዝ ክፍያ የሚፈጸመው ሙሳነድ በሚሰኝ የዲጂታል መድረክ አማካይነት በታወቁ ባንኮች ወይም የዲጂታል ገንዘብ ማስተላለፊያ መተግበሪያዎች በኩል ይሆናል። ሰራተኞች ደሞዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜ በስማቸው በሚወጣ ማዳ በሚሰኝ የባንክ ካርድ አማካይነት በማንኛውም የገንዘብ ማውጫ ማሽን ኤቲኤም መጠቀም ይችላሉ ተብሏል። ይህም ሰራተኞች ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የሥራ ውላቸው ሲጠናቀቅ የሚገባቸውን ጥቅማ ጥቅም በቀላሉ እንዲያገኙ እንደሚረዳቸው ተገልጿል። ይህ የዲጂታል ክፍያ ስነ ስርዓት እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ሲሆን ከጥር ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ይሆናል። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግና የሰራተኞችን ሰብአዊና ቁሳዊ መብቶች ዓለም አቀፍ ደረጃውን በጠበቀ መልኩ ለመጠበቅ የሚደረገው ጥረት አካል መሆኑን መረጃው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።